ኦኬ እሺ ከዩኒቨርሲቲ ቆይታሽ ሳንወጣ በፊት ላይ ሶፍትዌር የነበርሽ ምን ላይ ነበረ? ዋት ዋዝ ዩር ጎ ቱ ፕሮግራሚንግ ላንጉጅ እና እነሱን ለመማር ምን አይነት ለርኒንግ ሮድማፕ ነበር የምትከተዩ? አንቺ የትኛው ሞር ለአንቺ የትኛው ነበር ሞር የሚቀልሽ? እንደዛ ብለው ይሻለኛል። ሞር ለአንቺ አንድን ነገር ለመረዳት አዲስ ነገር ለመረዳት የትኛው ነበር ሞር ሬሌቫንት ሆኖ የምታገኙ? ናይት ነገሮች ነበር የምትጠቀሚው? ከዛ ዩኒቨርሲቲ ውስጥ ያዳበርሻቸው ስኪሎችን በዛው ነገር። እሺ ሁለተኛ እና ሶስተኛ ዓመት ቤዚክሊ ስመራ የነበረው በትምህርት ቤቱ ካሪኩለም ነው። ያው እዛ የሚያስተምሩን C++ አለ። ከዛ ኢንተርኔት ፕሮግራሚንግ ላይ ደግሞ HTML፣ CSS፣ ጃቫስክሪፕት ምናምን እነሱ በሰጡን ካሪኩለም ተምረናል። ፎከስም ሳረግ የነበረው ሜንሊ እነሱ ላይ ነው። በደንብ ቤኔፊት አላገኘሁበትም ብዬ አስባለሁ እንደዛ በማድረጌ ቢካዝ ኢፍ አይ ኤክስፕሎርድ ከዛ አውትሳይድ የበለጠ ኖሌጅ አገኝ ነበር። እናም ደግሞ ካሪኩለሙ አብዛኛውን ጊዜ እኛ የምንማርበት በጣም ቲዮሪ ፎከስድ ነበረ ኢንስቴድ ኦፍ አክቹዋል ፕራክቲካል ወርክ ማለት ነው። እና ትንሽ ዌስት አድርጌያለሁ ብዬ ነው የማስበው እንደውም ያንን ታይም ቢካዝ ኢነፍ አፕላይ አላደረኩትም የተማርኳቸው ያለሁትን ነገሮች። ትንሽ የኛ የአስቱ ስትራክቸሩ የትምህርታችን አመቱን ሙሉ እንማርና ወይም ሴሚስተሩን ሙሉ እንማርና መጨረሻ ላይ ፕሮጀክት እንሰራለን። ፕሮጀክቱ ከዛ ዴድላይን ሲደርስ ነው አብዛኛውን ጊዜ በቃ ሁላችንም ተሯሩጠን የምንሰራው እና ኢነፍ ነገር አግኝተንበት አልነበረም ስንሰራ የነበረው። በቃ ረሽድ የሆነ ነገር ነበረ እንትን ስንሰራ የነበረው ማለት ነው። እና ሞር ኦፍ ቲዮሪ ነበር ስናነብ የነበረ ፎር ዘ ፋይናል ኤግዛም። ሶ ትንሽ ጎድቶኛል ብዬ አስባለሁ። ከዛ ግን ከአራተኛ ዓመት በኋላ ያው ኢንተርንሺፕም ገባሁኝ። አይ ሃድ አፕላይ እስከዛሬ የተማርኩትንም እንደ አዲስ መማር የነበረብኝም ነገሮች ነበሩ። እነሱን ኢንቱ ሪል ወርልድ ፕሮጀክትስ እና አምስተኛ ዓመትም እንደዛው ማለት ነው። ኦኬ ስፒኪንግ ኦፍ ኢንተርንሺፕ ኢንተርን ያደረግሽው ብዙ አሁን ያሉ ተማሪዎች ኢንተርን ማድረግ የሚፈልጉበት ተቋም ውስጥ ነው which is ICOGLABS እና አፕሊኬሽን ፕሮሰሱ ምን ይመስል ነበረ? እሱን በደንብ ብትነግሪኝ ሼር ብታደርጊልን። ኦኬ ሶ ICOGLABSን እኔ አክቹሊ መጀመሪያ የማውቀው ሞስት ኦፍ ዩ ልታውቁት ትችላላችሁ በዛ መንገድ ኢትስ ቢካዝ ኦፍ ሶፊያ። ትዝ ካላችሁ ሮቦቱን ያመጡት እነሱ ነበሩ፣ ኮንትሪቢዩትም አድርገው ነበረ ሮቦት ሲሰራ። ሶ 11ኛ ክፍል ምናምን እያለሁ ነው ICOGLABS የማውቀው እና I've been following their social media በቃ for the longest time ማለት ነው። በጣም ኢንትረስትድ ነበርኩኝ ስፔሻሊ ኢን ሮቦቲክስ እንደዚህ AI ነገሮች ምናምን ላይ ከድሮም ኢንትረስትድ ነበረኝ። ካሪየሬን እዛ ላይ አደርገዋለሁ ብዬ ባላስብ እንኳን በጣም ኢንትረስቱ ነበረኝ። ሶ I've been following their social media for a very long time. ሶ አራተኛ ዓመት ላይ ቅድም እንዳልኳችሁ ዝም ብዬ ቲዮሪ ላይ ፎከስ ላደርግ ስለነበረ for the past 2 years I know it needed to change ያ አፕሮቼ ቢካዝ ቤኔፊት እንደማላደርግበት ከሲኒየሮቼም በጣም ሰማሁኝ፣ ከአቅራቢያም ካሉ ሰዎች አየሁት ማለት ነው። I need to work on real world projects. So when I started looking for places to intern at ያው ፎሎ ያደረኩት ለብዙ ዓመታት ICOG ስለነበረ ICOG ነበር አፕሮች ያደረኩት። my approach አሁን ካለው ICOG ጋር ትንሽ ይለያያል because what I did was relentlessly LinkedIn ላይ every ICOGLABS employee like አናገርኩኝ በቃ every information I can get from people I did እና ሁሉንም almost በጣም ብዙ ስታፍ ነው ያዋራሁት። ሁሉም የራሳቸውን እንትን ኢንፑት ሰጡኝና I was fortunate enough አንድ ሰው ሪኮመንድ እንዲያደርገኝ for an interview and በዛ ኢንተርቪው ተደረኩኝ። ከዛ ኢንተርንሺፕ ፕሮሰሱን ጀመርኩኝ ማለት ነው። ኦንላይን ለመናገር most of the things I did ICOGLABS ውስጥ I had to learn እዛ ውስጥ ኢንተርንሺፕ ፕሮሰሱ ላይ እና ስራው ላይ ማለት ነው። most of the things ቤዝን ቢያስይዘኝ ትምህርት ቤቱ ማለት ማስቱ ግን በጣም ብዙ ነገር እንደ አዲስ የተማርኩት ICOGLABS ውስጥ ነው እና በጣም ግሬትፉል ነኝ ለሱ። ግን አሁን ያለው ICOGLABS ስቴጁ እንዴት ነው? ዩዥሊ ቴሌግራም ቻናላቸው ላይ ወይ ሊንክድናቸው ላይ አድ ያወጣሉ ኤቭሪ 6 months ምናምን for an AI intern የማትስም ስትሪም አሁን ተጀምሯል በዚህ ዓመት። ሶ ያን ሊንክ ያስቀምጣሉ፣ እዛ አፕላይ ታደርጋላችሁ፣ ሲቪያችሁን ታስገባላችሁ። then CV ፊልተር ተደርጎ ለኢንተርቪው ወይም ደግሞ ለኢንትራንስ ፈተና ይጠሯቸዋል።
ከዛ ፕሮሰሱ ከኢንትራንስ ፈተና በኋላ ኢንተርቪው አለ። ከዛ ኢንተርን ጆይን ታደርጋላችሁ እና 6 ወር ድረስ ትሰሩና ከዛ በኋላ ለስታፍነት ኢቫሉዌት ትደረጋላችሁ ማለት ነው። ፕሮሰሱ አሁን ያለው ይሄ ነው። ኦኬ ሶ አሁን ላይ ሞር ፕሮጀክት ላይ ፎከስ አድርገው ቢሰሩ ለኢንተርንሺፕ አይ ገስ ኢዚየር ይሆንላቸዋል ማለት ነው። ለኢንተርቪው ፎር ዘ ኢንተርቪው ሲንስ አሁን የሚሰሩበትን መንገድ ስለቀየሩ። ኦኬ እሺ ከዛው ተያይዞ ማለት ነው እዚህ ጋር ግን ለኢንተርቪው ሳይሆን እንደውም ሜይንሊ የሚጠቅማቸው ፕሮጀክት መስራታቸው ኢትስ ፎር ዘ ሲቪ ፊልትሬሽን ቢካዝ ሲቪ ፊልትሬሽናቸው ላይ ሜይንሊ የሚታየው ጊታባቸውና ሌላ ላይክ ሊንክድን ምናምን ፕሮፋይላቸው ነገር ነው። ትሲ ማለት አይኩክ እውነት ለመናገር ኮንቬንሽናሊ ትምህርት ላይ ይህን ያለ አይተኩርም ማለት ጂፒኤ ምናምን የሚጠየቅበት ካምፓኒ ነገር አይደለም። ሜይንሊ ምንድነው ብሪንግ የምታደርጉት ፎር ዛት ካምፓኒ ነው ፕሮጀክት ዋይዝ ማለት ነው እና ምን አይነት ስኪል አላችሁ ነው። ሶ ኢኒሺያሊ ሲቪ ፊልትሬሽን ስቴጅ ለማለፍ ሚኒንግፉል የሆነ ፕሮጀክት መስራት አለባችሁ። ላይክ ቱቶሪያል ምናምን ላይ ተከትሎ የሚሰሩት ቱዱ ሊስት ምናምን የሚሉት ፕሮጀክቶች እንዳሉ ሆነው ግን አክቹዋሊ ቫልዩ አድ የሚያደርግ ነገር ለእናንተም ለራሳችሁ የምትጠቀሙበት አይነት ፕሮዳክት ሊሆን ይችላል። ግን አክቹዋሊ ቫልዩ አድ ሊያደርግ የሚችል እና ስኪላችሁን ሊያሳይ የሚችል ፕሮጀክቶች ሲቪያችሁ ላይ አድ ብታደረጉና ጊታባችሁንም አክቲቭ ብታደረጉት ለኢንተርቪው እና ለኢንትራንስ ኤግዛም የመጠራት ቻንሳችሁ ትልቅ ይሆናል። ኦኬ ሶ ሁላችሁም እዚያ ያላችሁት ሜክ ሹር ላይ ጊታባችሁን በደንብ አፕግሬድ ለማድረግ ጊታብ ፕሮፋይላችሁን ስፔሻሊ አይኮክ ላይ ኢንተርንሺፕ የምትፈልጉ ከሆነ ማለት ነው ከኢንተርንሺፕ ቶፒክ ሳንወጣ like currently የምትሰሪበት ድርጅት Singularity Net is somehow related to ICOG Labs እና ኢንተርንሺፕ የነበረሽ ቆይታ አሁን ላለሽ ፖዚሽን ኢፌክት አለ ብለሽ ታስቢያለሽ ወይ? ኢፍ ሶ ላይክ ስቱደንትስ እንዴት ነው ላይክ ፐርፎርም ማድረግ ያለባቸው ኢንተርንሺፕ ላይ በሚወጡበት ጊዜ ብለሽ ታስቢያለሽ? የአይኮግ ኢንተርንሺፕ ነው አክቹዋሊ ከሲንጉላሪቲ ኔት ጋር እንድሰራ የሚረዳኝ ቢካዝ ሜይንሊ አሁን አይኮግ ላብስ ብዙ ፕሮጀክቶቹ ኦልሞስት ሙሉ በሚባል ሁኔታ የሲንጉላሪቲ ኔትን ፕሮጀክት ነው የሚሰሩት። ሶ ኢንተርንሺፕ ፕሮሰሱ አልፈን ኢቫሉዌት ተደርገን ወደ ፉል ታይም ኤምፕሎይ ስንገባ ቀጥታ በቃ ከሲንጉላሪቲ ኔት ቲሞች ጋር እና ከሲንጉላሪቲ ኔት በቃ ሆል ኮሚኒቲ ጋር ነው የምንተዋወቀው እና የእነሱን ፕሮጀክቶች ላይ ሪሰርቾች ላይ ምናምን እንድንሰራ ነው እድል የሚሰጠን። ሶ ከትምህርት ጋር ሆነስትሊ ትንሽ ኢንቴንሲቭ ነው አይኮግ ግን አይ ቲንክ ኢትስ ወርት ኢት ቢካዝ በኋላም ከተመረቅን በኋላ አት ኤንድ ኦፍ ዘ ዴይ ከሆነ ካሪራችን እንዲሆን የምንፈልገው ትንሽ ስትራግል ማድረግ ቢሆን በደንብ ላይክ ቢሰራ መገባት የሚችልበት እንትን ነው ካምፓኒ ነው። ሶ ፎከስ የሚያደርጉት ቤዚክሊ ሪሰርች ነው። አይኮግ ፕሮዳክት አብዛኛውን ጊዜ ፎከስ አያደርግም። ኤአይ ሪሰርች እና ዴቨሎፕመንት ላይ ነው ፎከስ የሚያደርገው። ከኤአይም ደግሞ ሞር ስፔሲፊክሊ አርቲፊሻል ጀነራል ኢንቴሊጀንስ ላይ። ሶ ኢኒሺያሊ እዛ ሲንጉላሪቲ ኔት ላይ ብዙ ማቴማቲሽያኖች ሳይንቲስቶች ምናምን አሉ ባንች ኦፍ ሪሰርች ፔፐር የጻፉ እና እነዛ ሪሰርች ፔፐሮች ኢምፕሊመንት እንዲደረግላቸው ሳውት ቲዎሪዎቻቸው አክቹዋሊ ሪል ላይፍ ላይ አፕላይ ያደርጋሉ ወይ በሚለው ሁኔታ ማለት ነው። ሶ እሱን ሪሰርች ፔፐሮች እና ሪሰርች አይዲያዎች ነው እኛ ኢምፕሊመንት የምናደርገው አምጥተን ከዛ ሶ እናንተም እንደ ኢንተርን ጆይን ስታደርጉ አይኮ ግን you'll get the chance to work እንደዚህ ፕሮጀክቶች ላይ under the mentorship of the full time employees ማለት ነው። ሶ እዛ ፕሮጀክቶች ላይ አሪፍ ኮንትሪቢዩት ካረጋችሁና አይኮ በየሳምንቱ የሚሰጠው ትሬኒንግ አለ once you join the internship እዛ ላይ አሪፍ ፐርፎርም ካረጋችሁ መግባት ትችላላችሁ ማለት ነው። ከዛም ቀጥታም ከሲንጉላሪቲ ኔት ጋር መስራት ትችላላችሁ። ኦኬ ሶ ከዚህ ደግሞ ኢንተርንሺፕ ላይ ያለን ፐርፎርማንስ በጣም አውትስታንድ ማድረግ አለበት። አይ ገስ ሆነ ፉል ታይም ፐርሱ ማድረግ የምንፈልግ ከሆነ የሆነ ኢንተርንሺፕን አግኝተ ነው ሆነ በቃ ኔግሌክት ማድረግ ያለብን ነገር የለም። ላይክ መማር ካለብን ተምረን የሚፈለጉትን ታስኮች በደንብ አኮምፕሊሽ እያደረግን ወደ ፉል ታይም መቀየር የሚችል ነገር ነው። ሶ ቴክ ኖት ኦን ዛት ቱ። ኦኬ ሶ ወደ ስራ እንግባና እዚህ ጋር አሁን ላይ ምሳሌ ሲንጉላሪቲ ኔት ነው አይገስ እና ኢትዮጵያ ተቋም አይደለም ኢንተርናሽናል ካምፓኒ ነው። አይ ኖ ላይክ ኢንተርንሺፑ ነው ወደዛ ሙቭ ኦን ያደረገው your job application ግን
how was it like hiring process ምን ይመስል ነበረ? እንደጠበቅሽው ነበር ወይ የሚለውን ትንሽ እናውራ። ያ ሃይሪንግ ፕሮሰሱ ቤዚክሊ የአይኮክ ሃይሪንግ ፕሮሰስ ነው ማለት ኢንተርንሺፑን ከጨረስኩኝ በኋላ ወይም ኢንተርንሺፑን ኢነፍ ኮንትሪቢዩት አድርጌያለሁ ብዬ ካሰብኩ በኋላ ኢቫሉዌት ነው የተደረግኩት በአይኮክ ስታፍ። ሶ በአይኮክ ስታፍ በቂ ነች ተብሎ በ5 ምናምን ስታፍ ኢቫሉዌት ተደርገው ስራዬና ላይክ ኮንትሪቢዩሽኔ ካለፈ በኋላ አውቶማቲክሊ ላይክ ሲንጉላሪቲ ኔት ኮሚኒቲ ውስጥ ነው የገባሁት። ትንሽ ነርቭ ራኪንግ ነበር እውነት ለመናገር ቢካዝ አይ ዶንት ኖ እዛ እኛ ያው ዲግሪ ይዘን የተቀጠር ነው ሲንጉላሪቲ ኔት ጋር ያሉት ሪሰርች ፔፐር የሚጽፉት ግን ፒኤችዲ ማስተርስ ከዛም ላይክ ፕሮፌሰሮች ምናምን ያምጥተው ገና ላይክ በአለም ደረጃ ራሱ በደንብ ኢምፕሊመንት ያልተደረገ አይዲያ ሰጥተውን ኢምፕሊመንት አድርጎት ሲሉን ትንሽ ያስደነግጣል። እና the thing is እዚህ ላይክ ሶፍትዌር ኢንጂነሪንግ እንዳለ ፊልዱ ላይ የተማርኩት ነገር there is always የሆነ ሰው ከናንተ በላይ የሚያውቅ ከናንተ በላይ ጎበዝ የሆነ ከናንተ በላይ በጣም ብዙ ነገር የሰራ ሰው አለ። so being afraid of like የሆነ ኢምፖስተር ሲንድሮም በጣም I think ይጎታል ብዬ አስባለሁ። especially አሁን ኢንተርንሺፕ ከመግባቴ በፊት ራሱ እኔ አይኮግ ውስጥ I didn't think I have enough skills ለኢንተርንሺፕ የሚበቃ so ዲሌይ ሳረገው የነበረው 2ኛ ዓመት 3ኛ ዓመት እያልኩኝ ለዛ ነበረ ይሆናላ የሆነ ደረጃ እስከሚደርስ ስኪል እያልኩኝ እጠብቅ ነበር። ግን that's not how it works። እንደውም ላይክ ከገባሁኝ በኋላ እንደ አዲስ የመማር ኦፖርቹኒቲ ያገኘሁት ቢካዝ የሆነ በቃ ይሄን ነገር ነው የማውቀው ይሄን ነገር ነው የምሰራው ብዬ ራሴን ሴት ስላላረኩኝ ፍሌክሲብል ነበርኩኝ to learn new stuff። so መመክራችሁ አጠብቁ ትል የሆነ ማይልስቶን እስከምትደርሱ ድረስ just go there learn እንደምትችሉትን ያህል ፌል ማድረግ it's one of the best ways to learn። so በቃ እንደዛም ቢሆን ሲንጉላሪቲ ኔት ኮሚኒቲ ውስጥ ገብቼም ይሆናላ ትንሽ ኢንቲሚዴቲንግ ቢሆንም ይሆናላ ለመማር ዝግጁ ነበርኩኝ I guess። so ትንሽ ኢምፖስተር ሲንድሮም ቢዘኝም ከዛ በኋላ ግን I got used to it እና I was able to work with different people ሲንጉላሪቲ ኔት ውስጥ ያለው ማለት ነው። okay so ትንሽ bounce back እናርግና you said like your contribution helped you singularity ኔት ላይ ያለሽ ፖዚሽን ላንድ እንድታረጊ so አይኮግ ላብ ውስጥ ያለሽ ማለት ነው የነበረሽ ኢንተርንሺፕ so what was the contribution you did? so ቅድም እንዳልኳችሁ the process of the internship is ልክ ስትገቡ ሜንቶር ይመደብላችኋል። so ሜንቶራችሁን ከመረጣችሁ ወይም እነሱ ከመደቡላችሁ በኋላ ሜንቶራችሁ የሚሰራው ፕሮጀክት ላይ ነው አሲስት የምታደርጉት ማለት ነው። ከዛ በተጨማሪ ደግሞ ትሬኒንግ ትወስዳላችሁ ኮርስ ትወስዳላችሁ ምናምን። ግን ያው እኔ 2 ሜንቶሮች ጋር ለመስራት እድሉን አግኝቼ ነበር። የመጀመሪያው ባዮኢንፎርማቲክስ ላይ ነበረ ኢንተርንሺፕ ጊዜ ላይ የሰራሁት ዳታ አናላይዝ ማድረግ ምናምን አይነት ስታፍ። ከዛ ደግሞ ማይንፕሌክስ የሚባል ፕሮዳክት ነበራቸው የኤአይ ኒውስ ምናምን የሚለቀቅበት ፕላትፎርም ማለት ነው። እሱም ላይ ኮንትሪቢዩት ማድረግ ችዬ ነበረ። ሶ እነሱ 2 ፕሮጀክቶች ናቸው ኢቫሉዌት የተደረጉልኝ። አሁን እነሱ ፕሮጀክቶች ማይንፕሌክስ አለ በባዮኢንፎርማቲክስ ፕሮጀክቱ የለም። ግን አሁን እንደውም በጣም ብዙ እኔ ከገባሁበት ጊዜ ይልቅ አሁን በጣም ብዙ ፕሮጀክቶች አሉ አክቹሊ ኤጂአይ ላይ ኮንትሪቢዩት ማድረግ የምችሉባቸው ማለት ነው። ላይክ ትሜንሽን ኮንሰፕት ብሌንዲንግ አይነት ፕሮጀክቶች አሉ። ቤዚክሊ ከዲፍረንት ኮንሰፕቶች ይሰጧቸውና ያው ለምሳሌ ባት እና ሃውስ ምናምን ሚል ኮንሰፕት ፊት ታደርጉትና ኮምፒውተሩን የራሱን አዲስ ኦሪጂናል ኮንሰፕት እንዲፈጥር ማድረግ currently እኔ የምሰራበት ፕሮጀክት አለ which is AI video generation። basically AI video generation ቱሎች አሉ አሁን since they are the hype እነሱ ቢኖሩም ግን ምን አይነት እንትን አላቸው ይሄ ጋፕ አላቸው። አሁን ኬፓብል ናቸው በጣም ብዙ ነገር ግን በጣም ስቲል ይቀራቸዋልና እነዚህን ነገሮች እየፈለጉ ሪሰርች ሰርቶ ኢምፕሊመንት ማድረግ እና ላይክ ሞቲቬሽን መስጠት ለሲስተሞች የሆነ ኢሞሽን እንዲኖራቸው የሚያደርጉ ሪሰርቾችን ኢምፕሊመንት ማድረግ እንደዚህ አይነት ብዙ ፕሮጀክቶች አሉ። ሶ እናንተ የምትመርጡት ሜንቶር ላይ ወይም ከፈለጋችሁ እነሱ ይመድቡላችኋል። ከእነሱ ሜንቶሮች ጋር ኢነፍ ኮንትሪቢዩት ካደረጋችሁ እዛ ፕሮጀክት ላይ እሱ ኢቫሉዌት ነው የሚደረግላችሁ ማለት ነው። ኦኬ
እሺ ሙቪንግ ኦን እኔ አሁን እንደ ተማሪ አይ ወንደር ላይክ ሬጉላር ቴክ የቴክ ሰው ወርክ ዴዩ ምን ይመስላል የሚል ሰው አይ ገስ ከተማሪነት ደግሞ ወደ ስራ ዓለም ስትገቢ ዳይናሚክ ሽፍት ያደርጋል እና how does a regular work day looks like ላንቺ ምን ይመስላል ሲንጉላሪቲ ኔት ላይ ስፔሻሊ the first months እንዴት ነበረ እንዴት ለመድሽውስ የሚለውን ትንሽ እናውራ ኦኬ ሶ እኔ አክቹሊ እንደ ፉል ታይም ስታፍ ጆይን ያደረኩት 5ኛ ዓመት ላይ ነው እና ሀፍ ነበር ስራ የነበረው ሀፍ ትምህርት ሀፍ ስራ ግን ኢንተርንሺፕ ኢነፍ እዛ ስሰራ ስለነበርና ኮሚኒቲውን በደንብ ስለተዋወቅኩት በጣም ኢዚ ትራንዚሽን ነበር ለኔ ሆነስትሊ ፌልት ራይት አት ሆም ቢካዝ በጣም ብዙ ታይም ስፔንድ አድርጌ ነበር እንደ ኢንተርንም እዛ ከዛ ፕሮጀክቶችም ላይ ስገባ ያው ፎር ዘ ታይም ቢንግ አሁን ወደ ኤአይ ቪዲዮ ጀነሬሽን ከመግባቴ በፊት 5ኛ ዓመት እስከመጨረስ ድረስ እዛው ቅድም ያልኳችሁ ፕላትፎርም ኤአይ ኒውስ የሚለቀቅበት ፕላትፎርም ላይ ነበር ስሰራ የነበረው ሶ ከኢንተርንሺፕ በቃ በዛ ነው የቀጠለው እና ይህን ያህል ትልቅ ትራንዚሽን አልነበረም ትንሽ ቻሌንጂንግ የነበረው ከትምህርት ጋር ማስኬድ ነበር ስፔሻሊ ከፋይናል ፕሮጀክት ጋር ከዛ ደግሞ በጣም ኮር የሚባሉ ኮርሶች ነበሩን እኛ ላስት ይር ላይ እንደ ዲስትሪቢዩተር ሲስተም አይነት ኮርሶች እነሱ ማኒመር በጣም ትንሽ ይሆናል ቻሌንጂንግ ነበር ፐርሰናሊ ቢካዝ የትኛው ላይ ፎከስ ማድረግ እንዳለብን አንዳንዴ ግራ እንጋባለን እና ሱፐር ቻሌንጂንግ ነበር ግን ትንሽ አይ ቲንክ እንደውም እኔ ሞር ፎከስ የሰጠሁት ፎር ዘ ጆብ ነበር ቢካዝ አት ኤንድ ኦፍ ዘ ዴይ ይሄንን ነበር መስራት የምፈልገው ሶ በደንብ ፎከስ ሰጥቼው ሰርቻለሁ ብዬ አስባለሁ ግን እዛም ላይ የምችለውን ያህል ኮንትሪቢዩት አድርጌያለሁ ኦኬ ሶ ስፒኪንግ ኦፍ ማይንድፍሌክስ አሁን ላይ ከረንትሊ ሞባይል አፕ አለው እና ጽሁፎች የሚለቀቁበት ነው ሰው ፕሮሞቴት ላሉት ተማሪዎች እና እዛ ላይ እንዴት ጽሁፍ ኒውስ የሚለቀቅበት ነው ሰው እንዴት መጻፍ እንደሚቻል እሱን ሼር እንድታረጊ ነበር ያ ሶ ማይንድፍሌክስ ቤዚክሊ ምንድነው ሌተስት ኤአይ ኒውስ እና እንትን አርቲክሎች አዳዲስ የተነበቡ ሪሰርች ፔፐሮች ምናምን ሰው አይቶ እዛ ላይ የሚጽፍበት ፕላትፎርም ነው ዩዘሮች አሉት ኢንተርናሽናል ዩዘሮች ናቸው ኦተሮቹም ሪደሮቹም ማለት ነው እዛ ላይ ለመጻፍ አይ ቲንክ አሁን ለሁሉም ኦፕን የሆነ አይመስለኝም ከሶሻል ፊድ አለው ላይክ ሶሻል ፓርት አለው ግን አርቲክሎች እንደዚህ ለመጻፍ ኢንተርንሺፕ ስትገቡ ያን ነገር ኦፕን ያደርጉላችኋል if you want to contribute እና መጻፍ ከፈለጋችሁ ግን without the internship I'm not sure maybe sure ሆኜ ልነግራችሁ እችላለሁ ግን as of now I don't think የሚቻል ግን ኢንተርንሺፕ ጆይን ስታደርጉ if you show interest they'll be happy contribute እንድታደርጉ ለማድረግ እና mindflix.ai ሄዳችሁ ማየት ትችላላችሁ ፕላትፎርሙ ኦኬ ቴንክ ዩ እሺ ሶ ወደ ቀጣይ ጥያቄ ከማለፌ በፊት ጥያቄ ካላችሁ እስካሁን ያወራነው ነገር ላይ አው ጥያቄ አሚት እናደርጋችሁና ጥያቄ ጠይቁና ትንሽ ብሬክ ወስደን ከዛ ወደ ቀጣዩ ጥያቄ እናልፋለን ማለት ነው ሶ ጥያቄ ያለው ሰው ካለ እጃችሁን ሬዝ አድርጉ እና ሚት አድርገናችሁ መጠየቅ ትችላላችሁ ኦኬ አይ ገስ ወደ ቀጣዩ ጥያቄ ልለፍና ጥያቄ ካላችሁ በመሀል እጃችሁን ሬዝ አድርጉ ሶ ብዙ ሰሚቶችን ተሳተፊያለሽ ትንሳኤ ኢንተርናሽናል የሆኑ ሰሚቶች ሊንክድንሽ ላይ እሱን አይተናል እና እነሱን ኦፖርቹኒቲዎች እንዴት ነው የምታገኛቸው እና እሱ ላይ መሳተፍ ያ እሱን እናውራና ከዛ እንቀጥላለን ያው most of the things አሁን እያወራችን ያሉት ነገር I think they're related to ICOG so yeah basically እስካሁን የተሳተፍኳቸው ሰሚቶች I think last ዱባይ እና ተርኪ ነው ሁለቱም ቤዚክሊ ቅድም እንዳልኳቸው አርቲፊሻል ጀነራል ኢንተለጀንስ ላይ ነው ሲንጉላሪቲ ኔትም አይኮግም እየሰሩ ያሉት አሁን እና በጣም ብዙ ሰዎች throughout the world እዚህ ነገር ላይ እየሰሩ ነው የየራሳቸውን ሪሰርች አንድ አይዲያም ላይ ሆኖ ዲፍረንት አፕሮችስ ምናምን ማለት ነው ሶ እነሱን ነገሮች በየ6 ወሩ የሆነ ቦታ እየተገናኙ ሁሉም ኮሚኒቲ ይሆናል ኪፕ አፕ ይደራረጋሉ ቤዚክሊ ሶ ሁሉም ሰው እንደ ሴም ፔጅ እንደሆነ ለማወቅ ማለት ነው
አሁን አይኮግ ሲንጉላሪቲ ኔት ቤዚክሊ እየሰራ ያለው እንትን ነው ሃይፐሪዮን የሚባል ፍሬምወርክ ላይ ነው። ኢትስ አን ኤጂአይ ፍሬምወርክ። ቅድም እንዳልኳችሁ ኮንሰፕት ብሌንዲንግ፣ ይሄ ሞቲቬሽን ሲስተሙ ምናምን ሁሉም አንድ ላይ ኢንተግሬት አድርገው ስሙዝሊ እንዲሰሩ ማድረግ የሚያስችል ፍሬምወርክ ነው። ሶ ሁሉም እንደ ሃይፐሪዮን አምብሬላ ስር ሆነው የየራሳቸው ሪሰርች ይሰራሉ። ሶ እነዛ ሪሰርቾች አፕ ቱ ዴት እንዲሆን ሁሉም ሰው ይሄ እነዚህ ሰሚቶች ይዘጋጃሉ ማለት ነው። ሶ ቤዚክሊ ትንሽ የሆነ ስፔሲፊክ አፕሊኬሽን አልነበረውም። አሳን አይኮክ ቲም ነው የሄድኩት እና ጆይን የሚያደርጉት ቱ ሼር ኤክስፒሪየንስ እና የሪሰርች አይዲያዎችን እንዲሁም ዲፍረንት ሪሰርች አፕሮቾችን ከአክቹዋል ሪሰርቸሮች ጋር ኮሚኒኬት ለማድረግ እና አፕ ቱ ስፒድ ለመሆን ነው ማለት ነው። ሶ አይ ገስ ትሩ አይኮግ እና ሲንጉላሪቲ ኔት ነው እነዚህን ሰሚቶች ሌላም ሰው ኢንትረስትድ የሆነ ሰው ካለ ጆይን ማድረግ የሚችለው። ሶ ምን አይነት ኤክስፒሪየንስ ነው የነበረሽ እዛ ሰሚት ላይ በምትሳተፊበት ወቅት? ከኖርማል የሆነ ሬጉላር ወርክ ዴይ ለየት ያለ ነው። ሶ ምን አይነት ኤክስፒሪየንስ ነበረ? ምን አይነት ስኪሎች አዳበርሽበት? ዴፊኒትሊ ዲፍረንት አይዲያዎች ትሰሚያለሽ እዛ ላይክ እንደዚህ አይነት ቦታዎች ስትገኝ which is the best part in my opinion። ሁሉም ሰው የራሱ አይዲያ አለው where the world is gonna go በቴክ ዋይዝ እና በኤአይ ዋይዝ እና የሁሉንም ዋይልድ አይዲያ ሰምቶ እና ደግሞ ምን ያህል ቅርብ እንደሆንን እነዚህን ነገሮች to achieve them ከዛ ደግሞ አክቹዋል የሆነ ግራውንድድ የሆነ አፕሮች ይዘው ነው እነዚህ ሰዎች የሚመጡት እና it makes you want to work harder honestly. It makes you want to contribute more to the field. So definitely እነዚህ አይነት ሰሚቶች ስታተፍ እኔ ሞቲቬትድ ነው የምሆነው to do more ማለት ነው እና ደግሞ they give me this sense of like ይሆናል anything is achievable if you think really hard about it and if you work really towards it and you can actually implement it. ይሆናል out of reach የሚባለው ነገር አሁን ከነቻት ጂቢቲ ከነክሎድ ምናምን በኋላ ቀርቷል ቤዚክሊ እና ኢነፍ ታይም እና ኢነፍ ሪሶርስ ኢምፕሊመንት እስካረግሽበት ድረስ እነዚህ ነገሮች መሰራት እንደሚችሉ አይነት እንትን ነው የሚሰጡት ኢንቫይሮንመንት ነው የሚሰጠው እንደዚህ አይነት ኢቨንቶች ላይ ጆይን ማድረግ ሜንሊ የማገኘው ጥቅም ብዬ የማስበው ከእንደነዚህ አይነት ኢቨንቶች እሱን ነው። እንዲሁም ኦፍ ኮርስ ኤክስፒሪየንስ ሼሪንግ ብዙ አይነት ክሬደንሻል ካላቸው ሰዎች ጋር ነው የምንውለው እንደዚህ አይነት ሲቹዌሽን ላይ ላይክ በደንብ ሙሉ ላይፋቸውን ለዚህ ፐርፐዝ ዴዲኬት ያደረጉ ማለት ነው ፎር አርቲፊሻል ጀነራል ኢንተለጀንስ። ሶ ሪሰርቸሮች እና ፒኤችዲ ያላቸው ሰዎች ፕሮፌሰሮች ነው የመተዋወቅ እድል ያገኘሁበት። ሶ ኤክስፒሪየንስ ሼሪንግ እና በኋላም ዌን አይ ዋና ኢምፕሊመንት ሰም አይዲያ ሊረዱኝ የሚችሉ ኮኔክሽኖች ሜክ እንዳደረግ ረድቶኛል። ኦኬ ሶ አንቺ አሁን ከረንትሊ ኤአይ ላይ ነው በደንብ ፎከስ አድርገሽ የምትሰሪው እና አሁን ተማሪዎች ኤአይ ላይ ላይክ ዲፕ ዳይቭ አድርገው መስራት ቢፈልጉ what kind of resources do you recommend like check out እንዲያደርጉት ወይም ደግሞ እሱን ሪፈር ቢያደርጉ ብለሽ የምታስቢያቸው ኮርሶች or ሪሶርሶች ካሉ please share? ኦኬ ስፔሲፊክ ሊንክ ሜቢ ሼር ላደርግ እችላለሁ ግን ጀነራሊ ኮርሴራ ላይ ያሉ ኮርሶች ነው አይኮግም ውስጥ ሪኮመንድ የሚደረጉት። ማሽን ለርኒንግ ፋንዳሜንታል ኮርስ አለ፣ ዲፕ ለርኒንግም እንደዛው። ሶ እንደ መጀመሪያ ብዬ የማስበው እነሱን ነው። ከዛ በኋላ ግን ዋንስ ዩ ለርን ዶስ ቤዚክ ኮርስስ ራሳችሁ መብራት ትችላላችሁ። በጣም ብዙ ፊልድ ነው ያለው ውስጡ ኤአይ ውስጥ ራሱ። ሶ የትኛው ላይ ፎከስ አድርጋችሁ መስራት ትፈልጋላችሁ የሚለውን ከዛ በኋላ ዲሳይድ አድርጋችሁ ስፔሲፊክ ኮርስ መፈለግ ትችላላችሁ። ግን እንደ ፋንዳሜንታልስ እነዚህን ኮርሴራ ላይ ያሉት ማሽን ለርኒንግ እና ዲፕ ለርኒንግ ሪሌትድ ኮርሶች ብታዩ ጥሩ ነው። ከዛ በተጨማሪ if you're interested in joining አይኮግ እና ሲንጉላሪቲ ኔት ሜቢ ሲምቦሊክ ኤአይ ብላችሁ ላይክ ሰርች አድርጋችሁ እዛ ላይ ሪሌትድ የሆኑ ነገሮች ብታነቡ ከዛ ሃይፐሪዮን ፍሬምወርክ እና ሜታ የሚባሉ ላንጉጆችን ትሩዳት ብታዩ ጥሩ ነው። ሲንጉላሪቲ ኔት ሳይታቸው ላይ ብትገቡ እነዚህ አይነት ነገሮችን ኢንፎርሜሽን ታገኛላችሁ። ሶ እነሱን ኮርሶች ብትወስዱ ጥሩ ነው። እኔ ሜንሊ የምሰራው ኤአይ ቪዲዮ ጀነሬሽን ላይ ነው። ቤዚክሊ እነ ቪዲዮ እነ ሶራ ምናምን ያላቸውን ኬፓቢሊቲ ኤክስቴንድ ማድረግ እንዲሁም ይሄን ያህል ክሬቲቭ ፍሪደም ስለማይሰጡ አሁን ያሉት እኔ ከሞከርኳቸው ቪዲዮንም ሶራን ሞክሬያለሁ። ሶ እነሱም
ኢነፍ ክሬቲቭ ፍሪደም ስለማይሰጡ እነሱን እንዲሰጡ ማድረግ ይህን ኬፓቢሊቲ መጨመር በቃ በኤአይ አርቲስቶች አኒሜተሮች በኤአይ ብላክ ቦክስ ውስጥ ይሆናላ ትራፕድ ሆነው እንዳይቀሩ ያንን ክሬቲቭ ፍሪደም መስጠትና ኤአይን እንደ ቱል ሊጠቀሙበት የሚችሉበትን መንገድ መፍጠር ላይ ነው የኔ ሜንሊ ሪሰርችም ኤክስፐሪመንቲም ሶ እሱም ላይ ስፔሲፊክ ኮርስ ከፈለጋችሁ ኮንታክት ሚ ሊንክድኢንም ላይ ቴክስት ታደርጉልኝ ትችላላችሁ I'll be happy to answer ፕሮጀክትም ላይ ኮላቦሬት ማድረግ የምትፈልጉ ከሆነ እዛ ላይ I'll be happy to work with you guys so yeah okay thank you በጣም እናመሰግናለን like so ኮንታክት ማድረግ የምትፈልጓት like ሊንክድኢንዋ ቻናል ላይ አለ so make sure to connect with her and ask her to collaborate እሺ እና ሊንኮቹን ያለቻቸው ደግሞ ያ ሼር ምንላችሁ ይሆናል okay so like fun questions አሉ የጨረስን ስለሆነ እና like what are the three words እስቲ አንቺ ዲስክራይብ ያደርጉኛል ብለሽ የምታስቢያቸው ሶስት ቃላቶች ንገሪን okay I did not think about this ግን okay I guess overly ambitious creative እና I don't know dedicated somehow so dedicated ambitious and creative if I have to say ሶስት ወርዶች okay creative and now speaking of creativity ደግሞ I guess you also work on artists አይደለ drawings ምናምን እስቲ ስለሱ ሆቢሽ ትንሽ እናውራና wrap up እናደርጋለን yeah so before I was a software engineer I was actually a self-taught artist I did sell some art portrait painting embroidery arts ምናምን that's why እንደውም AI video generation ላይ ስገባ perfect fit የሆነው ለኔ ለዛ ነው because I'm interested in the artistic part and also in the tech part so yeah for a while I did art አሁንም እንደ ሆቢ አለ ግን ያው main career software engineering ቢሆንም I still do some art አንዳንዴ okay nice so it's when passion meets work ደስ የሚል ነገር ነውና I think and that's a great shift ራሱና በጣም ደስ ይላል okay so አሁን wrap up ስናደርገው so what advice would you give like to students አሁን አብዛኞቹ ተማሪዎች እዚህ ያለ ነውና ምን አይነት አድቫይስ ትሰጭናለሽ አንቺ like በከተለው ብለሽ የምታስቢው ነገር ያኔ ተማሪ ያለሽ and currently አሁን ባለሽበትም ተማሪዎች እንደዚህ አይነት ሚስቴክ ባይሰሩ የምትይው and ይሄን ቢያደርጉ it's great የምትይው ነገር addition anything you thought to share እሺ I think ብዬዋለሁ መሰለኝ እስካሁንም ግን የመጀመሪያው የምለው ነገር don't wait until የሆነ skill sets እስከሚኖራችሁ to go and apply for internships or any other real world projectዎችን apply ለማድረግ personal projectም መሆን ይችላል just በተሻላችሁ መጠን የምትማሩትን ነገር እንዳለ implement ለማድረግ ሞክሩ I didn't do that enough እኔ personally እንደውም ከማየው እና I wish I did that ከዛ ደግሞ seek out opportunities it's never too early አሁንም እንዳልኩት በደንብ ሪል የምትማሩትን ነገር አፕላይ ለማድረግ ሞክሩ ያ GPA and school matters so don't lose that honestly ወደ ውጪ ወጣችሁ መስራት የምትፈልጉ ከሆነ አባንደን ማድረግ አለባችሁ ብዬ አላስብም ከዛ በተጨማሪ ደግሞ አደረኩትን ብዬ ማስበው እኔ I didn't explore enough of the tech parts በጣም ብዙ ብራንችስ ነው ያለው እዛው like software engineering ውስጥ ራሱ ማለት ነው መሄድ የምንችልበት so in the early years I didn't explore every path enough to decide የትኛው ነው የኔ በቃ ኢንትረስት የትኛው ነው for the rest of my career መስራት የምፈልገው ነገር ብዬ ዲሳይድ አላረኩም ነበርና enough explore ያላረኳቸው እስካሁን ድረስ በጣም ብዙ ቴክ ፊልዶች አሉና I think the best time ግቢ ውስጥ ሆኖ ነው ያንን ነገር ኤክስፕሎር ማድረግ because you have enough time enough resources የዛኔ to go
በፈለጋችሁ ዳይሬክሽን ቢካዝ አንዴ ስራ ከገባችሁ በኋላ የሆነ ካምፓኒ ጆይን ካረጋችሁ በኋላ ያው ስቲል የካምፓኒው ሰራተኛ እስከሆናችሁ ድረስ እነሱ የሚነግሯችሁን ታስክ ነው አብዛኛውን ጊዜ የምትሰሩት ወይም እነሱ ካምፓኒ በሚሄድበት ዳይሬክሽን ነው እናንተ የምትሄዱት። ሶ ከዛ በፊት ካምፓኒ ጆይን ከማድረጋችሁ በፊት እናንተ የትኛው ነው ኢንትረስት ብላችሁ ኢነፍ ታይም ወስዳችሁ ኤክስፕሎር ብታደረጉ አይ ቲንክ ቤኔፊሻል ይሆናል ለእናንተ ብዬ አስባለሁ። ሶ the two things main things እኔ አድቫይስ እጭ ቢባል የሚሰጠው እነዚህ ነው። ኦኬ ቴንክ ዩ በጣም በመጨረሻ ላይ ይጠይቁኛል አስበሽ የነበረው ጥያቄ ካለ እና እኛ አድሬስ ያላደረግነው ካለ feel free to answer that በራስሽ። Okay, I think most of it ጠይቃችሁኛል። honestly I guess most of you guys ICOG join ለማድረግ ኢንትረስት አላችሁ መሰለኝ። ሶ ያው ቤዚክሊ አፕሊኬሽንም ፕሮሰስ ነግራችኋለሁ እና ኮርሶቹንም እንደዛው። ግን ዲፍረንት ፕሮጀክቶች እና እዛ ላይ ዲፍረንት ኢንትረስት ያላችሁ ፕሮጀክቶች ካሉ እኔም እንኳን ኢንቮልቭ ማላደረግበት ነገር ቢሆን ሜቢ ሰርች አድርጌ ሪሶርስ ልሰጣችሁ ስለምችል ስፔሲፊክ መጠየቅ የምትፈልጉት ነገር ካለ መጠየቅ ትችላላችሁ። ግን አይ ቲንክ ዩቭ ከቨርድ ኢት። ጎበዝ ነሽ መክሊት። ቴንክ ዩ። እሺ ስለዚህ ጥያቄ ካላችሁ አሁን ሬዝ አድርጉና ሚኒት ሰጣችኋለሁ። ሶ ኤኒዋን ጥያቄ ካለው እስካሁን እኛ አድሬስ ያላደረግነው ነገር feel free to raise your hands እና ሚዩት አድርገናችሁ ጥያቄ ትጠይቃላችሁ። ኦኬ እሺ አመሰግናለሁ። ይሰማል ድምጼ? ይሰማል? ይሰማል። ኦኬ እሺ ልቀጥል። በጣም ቴንክ ዩ ተንሴ ኤክስፒሪየንስሽን ሼር ለማድረግ እዚህ ስለመጣሽ ቴንክ ዩ በጣም እና ምንድነው እኔ ልጠይቅ የፈለኩት የመጀመሪያ ኮርሳችን እኛ ፕሮግራሚንግ C++ ነበር። አንቺም ቅድም እንዳልሽው አሁን የሴኮንደሪ ተማሪ ነኝ። ፈርስት ላይ የወሰድነው C++ ነበር። አሁን ደግሞ አድቫንስዱን እየወሰድን ነው እና ላይክ አንዳንድ ጊዜ የሆነ እሱም ፕሮግራሚንግ ላንጉጅ ለመማር ብዙም ኢንትረስቱ የለኝም። ላይክ አፕሊኬሽኑ ብዙም ጎልቶ ምናምን አይታየኝም። ላይክ ፕሮጀክቶች ሲሰጡን ራሱ ከአብዛኛው ጊዜ ቫይብ ኮድ ነው የምናደርገው እንጂ ኖርማሊ ቁጭ ብዬ ፕሮጀክቱ ምናምን አልሰራም እና ላይክ እንዴት ነው እንትን ላይክ አንደኛ የአይ ዲፔንደንሲያችንን እንዴት ነው መቀነስ የምንችለው በተለይ ከቫይብ ኮድ ጋር በተገናኘ እና የሆነ የአንቺን ፐርስፔክቲቭ ማወቅ ፈልጋለሁ ከቫይብ ኮዲንግ ጋር በተገናኘ ማለት ነው። እና የመጀመሪያው እሱ ነው። ሁለተኛው ደግሞ ላይክ ካሪየር ፓዛችንን ስንመርጥ የተወሰነ ጊዜ ወስዳችሁ ላይክ በደንብ የትኛውን የኔ ኢንትረስት የሚለውን ነገር እንትን ብትሉ አሪፍ ነው ብለሻል እና እኔም አሁን እሱኛው ስቴጅ ላይ ነኝ ብዬ አስባለሁ እና ላይክ ምን ነገሮችን ኮንሲደር ማድረግ አለብን እነማንንስ ማዋራት አለብን ብለሽ ታስቢያለሽ እነዚህ ፓዝዌያችንን ስንመርጥ ማለት ነው? እና እነዚህ ናቸው። ቴንክ ዩ። ኦኬ ቴንክ ዩ ሶ ማች ለጥያቄ እና ያ አሪፍ ፖይንት ነው ሬዝ ያደረከው። ኦፍኮርስ አሁን እንደማንኛውም ሶፍትዌር ኢንጂነር አሁን አለማችን ላይ እንዳለ ነው we are victim of vibe coding። ግን ቅድም ያነሳሁት ፖይንት ነበረ የትኛውም ፕሮግራሚንግ ላንጉጅ ቢሆን ፓይተንም C++ም ኤኒቲንግ ፋንዳሜንታል የሆኑ ፕሮግራሚንግ ሎጂኮችን ትማርበታለህ። ሶ አስ አ ፈርስት ፕሮግራሚንግ ላንጉጅ በምንም ተማረው በምንም እነዛ ፋንዳሜንታል ፕሮግራሚንግ ሎጂኮች እና ይሄ ዳታ ስትራክቸር ኤንድ አልጎሪዝምስ እነሱ የትኛውም በኋላ በየትኛውም ኢምፕሊመንት ብታደርገው ይሄን ያህል አዲስ አይሆንብም። ስለዚህ ፎር ዘ ኢኒሻል ኮርሶች አይ ቲንክ ፎከስ አድርገህ ተማር ነው እኔ የምለው። በየትኛውም አፕሊኬሽኑ አሁን C++ አውትዴትድ ሊሆን ይችላል፣ ግን አት ኤንድ ኦፍ ዘ ዴይ እነዛን ሎጂኮች ተጠቀምባቸዋለህ። ሶ እነሱ ላይ ፎከስ አድርጎ መማር ቤኔፊሻል ነው ብዬ ነው የማስበው። ፕለስ አንዳንድ ነገሮች አሁን ዴትድ ቢሆኑም C++ ላይ የምንጠቀመው ለምሳሌ ጌም ኢንጂን ምናምን አይነት ነገር ላይ ጌሚንግ ላይ ኢንትረስትድ ከሆን የጌም ዴቨሎፕመንት ላይ ስቲል C++ን ትጠቀማለህ፣ C# ትጠቀማለህ። ሶ ይሁን አንዳንዴ አይጠቅሙንም ብለን የምናስባቸው ነገሮች ካም ባክ እና ዩስፉል ይሆኑልናል። ግን C++ ወደፊት ራሱ ኢንትረስትድ ባትሆን ፕሮግራሚንግ ሎጂኮቹን እዛ ላይ ያሉትን በደንብ እንትን ማየት ጥሩ ነው
ብዬ አስባለሁ። ከዛ ቀጥሎ ደግሞ ማንን እንጠይቅ ላልከው ፎር ዘ ካሪር ቾይስ እኔ ሲኒየሮችን አዋራ ነበር አንዳንዴ እስፔሻሊ ላይክ የኛ 2 ዓመት ታላቅ ምናምን የሆኑትን እና አንዳንዴም ከጓደኞቼ ጋር ዝም ብለን ሄደን አንዳንድ ሰው የሆነ ኢንትረስቲንግ የሆነ ነገር እየሰራ ያለ ሰው ካለ እነሱን እናዋራ ነበረ ጀስት ሲ ዋት ዴር ዶይንግ እና አድቫይስ ለመጠየቅ። ከዛ በተጨማሪ ግን ኢንተርኔት ራሱ ኢነፍ ሪሶርስ ነው ብዬ ነው የማስበው። አሁን ላይ የሆነ ካሪሮች ምን አይነት ኮንሰፕቶች ወይም ምን አይነት ላይፍ እንዳላቸው እነዛ ዴቨሎፐሮች የሚያሳዩ ኢነፍ ሪሶርስ አሉ ኦንላይን ሶ እነሱን ማየት ትችላለህ። ከዛ በተጨማሪ ደግሞ ኢንተርንሺፕ ምናምን አፕላይ አድርገህ ከሄድክ እና ጆይን ካረግ ካምፓኒዎች እዛም ጋር በጣም ብዙ ኤክስፒሪየንስ ያላቸው ሰዎች ነው የምትተዋወቀው። ሶ እነሱንም አይ ቲንክ መጠየቅ ትችላለህ ብዬ ነው የማስበው። ቴንክ ዩ በጣም ኦኬ አንድ ተጨማሪ ለአንድ ሰው ጥያቄ ካላችሁ ልስጥና ጨርሳለን ማለት ነው የዛሬ ፕሮግራማችን። ኦኬ ሶ የዛሬ ፕሮግራማችን ይህን ይመስል ነበረ። ጥያቄ ካላችሁ ትንሣኤ ሊንክድኢን ኮኔክት አድርጋችሁ ዳይሬክትሊ እሷን መጠየቅ ትችላላችሁ። እሺ ይሰማል? ኦኬ እሺ እሺ ትንሣኤ በጣም እናመሰግናለን አክብረሽን ስለመጣሽ። የኔ ጥያቄ ደግሞ ላይክ ስኪላችሁ በቂ እስኪሆን ድረስ አትጠብቁ እያልሽን ነበር እና ላይክ ቢያንስ የሆነ ያክል በቂ ብቻ የሆነ ያክል ኖሌጅ ያስፈልጋል አይገስ እና ይሄ በቂ ነው የሚባለው ወር ደግሞ እዚህ ድረስ ከደረሰ አፕላይ ማድረግ ብንሞክር ጥሩ ነው የሚባለው ኖሌጅ ምን ያህል ነው? ኦኬ በቂ የሚለው ነገር ነው አሁን ትንሽ ኮንሰፕቱ ቪግ የሆነው ቢካዝ ማንም ይሆናል ለበቂ የሚባል ነገር የለም። ሁሌም አዲስ ነገር እየወጣ ነው ስፔሻሊ ቴክ ፊልድ ላይ ሶ ሁሌም አንድ ስቴፕ ቢሃይንድ ልንሆን እንችላለን እና there is more to learn ሶ የሆነ ትንሽ ስኪል አሁን ለምሳሌ 3ኛ ዓመት ላይ ቲንክ በቃ HTML CSS ጃቫስክሪፕት ኮርስ ተወስዶ ያልቃል መሰለኝ ከኔ ኤክስፒሪየንስ ማለት ነው አስት ውስጥ ሶ ከዛ በኋላ አትሊስት ቤዚክ ዌብሳይት መስራት ይቻላል። ሶ ያንን ስኪል ከያዛችሁ በኋላ ሪል ወርልድ አፕሊኬሽን ስትሰሩ ነው ያንን ስኪል የምታዳብሩት። ኢንስቴድ ላይክ በቃ አሁን ጃቫስክሪፕት እና ሲኤስኤስ ኤችቲኤምኤል ተምሬያለሁ ከዛ ቆይ ደግሞ ሪያክት ልማር ከዛ ሪያክት እየተማርን ደግሞ አዲስ ፍሬምወርክ ይወጣል ጃቫስክሪፕት ስቬልት ልማር ከዛ ስቬልት ደግሞ ስንማር ሌላ አሪፍ ይወጣል። የዛኔ ላይክ ጆብ ዲማንዱ እኮ ይሄኛውን ፍሬምወርክ ነው እያልን ቼስ ስናደርግ ምንም አክቹዋል የሆነ ቫልዩ ያለው ነገር ሳንሰራ ላይክ የስኩል ላይፋችን ያልቃል። ሶ ኢንስቴድ ኦፍ ዳት በቃ ቤዚክ ፋንዳሜንታል የሚባሉት ነገሮች 2ኛ እና 3ኛ ዓመት ስለምንማር አሁን ባለው ካሪኩለም አፍተር ዳት አይ ቲንክ እኔ ማንኛውም ፕሮግራመር ማንኛውም ሶፍትዌር ኢንጂነሪንግ ወይም ኢንፎርሜሽን ሲስተም የሚማር ሰው በቂ ስኪል ይይዛል ብዬ አስባለሁ። ከዛ በኋላ ማለት ነው ቱ ኢምፕሊመንት ትናንሽ ፕሮጀክቶች ላይ ከዛም ለማዳበር ማለት ነው። ሶ አይ ቲንክ 3ኛ ዓመት is በቂ ብዬ አስባለሁ። እሺ አመሰግናለሁ በጣም ቴንክ ዩ። ኦኬ እናመሰግናለን። ጥያቄ ስጠይቁ ለነበራችሁትም በጣም እናመሰግናለን። ሶ የዛሬ ፕሮግራማችን በዚህ ያበቃል። ትንሣኤ አብረሽን ጊዜሽን ካሁን ቆይተሽ ሼር ስታደርጊ ስለነበር በጣም እናመሰግናለን። ቴንክ ዩ ሶ ማች ኢንቫይት ስላደረጋችሁኝ በጣም አመሰግናለሁ። ኦኬ ይህ ፕሮግራም ያመለጣችሁ ለጓደኞቻችሁ ሼር ማድረግ የምትችሉ ከሆነ የአይሳብ ዩቲዩብ ቻናል ላይ ይለቀቃል። So make sure to subscribe and share with others. Good night ሁላችሁም እስካሁን አብራችሁን ስለነበራችሁ በጣም እናመሰግናለን። መልካም ምሽት።